በዚህ የተለያዩ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ መረጃዎችን ወደ እናንተ አደርሳለሁ። በካምፕ ላይ በተፈጸመ ድንገተኛ ጥቃት ካምፕ ውስጥ የነበሩ ኃይሎች ሙሉ በሙሉ አልቀዋል፣ የወጣ የለም ተብሏል። ይህንንም በዚህ የመረጃ ጊዜ አደርሳቸዋለሁ። እንደዚሁም ደግሞ የወታደራዊ አዛዡን ጨምሮ በርካታ ወታደሮች ከግዳጅና ስምሪት ቀጠናቸው ወጥተዋል። ይህም ከግንባር መረጃዎች መካከል ይገኙበታል። እነዚህን በዚህ ሰዓት ከማደርሳቸው የግንባር መረጃዎች መካከል ሲሆኑ ሌሎችም እንደዚሁ የግንባር ዝርዝር መረጃዎች፣ ወታደራዊ መረጃዎች፣ ፖለቲካዊ፣ ዲፕሎማሲያዊ መረጃዎች ተካተዋል። በኢትዮጵያ ውስጥ ያለው ተለዋዋጭ ወታደራዊ ፖለቲካዊ ሁኔታን እና ውጥረቱን በተመለከተ ያሉ መረጃዎች ምንድን ናቸው የሚለውን በዚህ ሰዓት ወደ እናንተ አደርሳለሁ። የአፍሪካ ቀንድ ተጨማሪ መረጃዎችም አሉ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በትላንትናው ዕለት በአዲስ አበባ አንድ ሰው ለተቃውሞ አደባባይ ወጥቷል። እሱ መነጋገሪያ ሆኗል። ለተቃውሞ አደባባይ የወጣው ሰው አብይ አህመድ ገዳይ ነው፣ አብይ አህመድ አራጅ ነው፣ አብይ አህመድ አምባገነን ነው፣ አብይ አህመድ መውረድ አለበት፣ አብይ አህመድ መሄድ አለበት የሚል መፈክር ይዞ መውጣቱን ተከትሎ በፖሊሶች ቁጥጥር ስር ውሏል። ካሁን በፊት እንደዚሁ በተመሳሳይ እንደዚሁ በአንድ ግለሰብ ደረጃ ተቃውሞዎች መደረጋቸው በኢትዮጵያ ውስጥ ይታወቃል። ካሁን በፊት በአዲስ አበባ ዩኒቨርሲቲ ተማሪ በነበረበት ጊዜ ፖለቲከኛ አንዱዓለም አራጌ ከሜክሲኮ እስከ 6 ኪሎ በእግሩ ብቻውን ተቃውሞ ማድረጉ ይታወቃል። እንግዲህ በመጽሐፉ ላይ እሱም ጽፎታል። ከዛ በኋላም እንደዚሁ ለህዝብ ብሶት ማሳያ የሆኑ ተቃውሞዎች በተለያዩ ሀገራት በግለሰብ የተጀመሩ ተቃውሞዎች ህዝብን ሙሉ በሙሉ አነቃንቀው ህዝብን ወደ አደባባይ ይዘው መውጣታቸው ይታወቃል። ህዝብ በሚያደራጀው የሚያናብበው ከሌለ በተናጠል የሚደረጉ እንቅስቃሴዎች ወደ ህዝብ ማበል የሚለወጡት በአስተባባሪዎች አማካይነት ነው። ከዚህ ጋር በተያያዘ ካሁን በፊት የነበረው የአረብ ስፕሪንግ አብዮት የሚባለውን ልንመለከት እንችላለን። በቱኒዚያ የወጣት መሐመድ አብዱላዚዝ በእሳት ራሱን ማቃጠልና የእሱን ተቃውሞ ተከትሎ የቱኒዚያ ወጣቶች ወደ አደባባይ መውጣት፣ ከቀብር መልስ መንግስት የገለበጡበት፣ ይህን ተከትሎ የግብፅ ወጣቶች ወደ አደባባይ የወጡበት፣ ያንን ተከትሎ ከ8 በላይ የአረብ ሀገራት ተቃውሞ የተጠለቀለቀበትና በኋላ መሰረታዊ ለውጥና እንዲሁም ደግሞ የተለያዩ የፖለቲካ አደረጃጀቶችን የለወጡ ተቃውሞዎች መከሰታቸው ይታወቃል። የነ መሐመድ ቦአዚዝ የቱኒዚያው ተቃውሞ በኢትዮጵያ ውስጥም እንደዚሁ መምህራን ራሳቸውን በማቃጠል በ2006 2007 በነበሩ ተቃውሞዎች ከፍተኛ ድምፅ አግኝተው ነበር። የትናንትናው የአዲስ አበባና የተቃውሞና በፖሊስ በቁጥጥር ስር እየዋለው ሰውዬ ጉዳይም በአዲስ አበባ ያለውን አጠቃላይ ውጥረትና በኢትዮጵያ ውስጥ ያለውን ሁኔታ የሚያሳይ ነው። እንግዲህ በተቃውሞ ወጥቶ አብይ አህመድ አራጅ ነው፣ አብይ አህመድ ገዳይ ነው፣ አብይ አህመድ የመውረድ አለበት፣ አብይ አህመድ አምባገነን ነው፣ አብይ አህመድ መሄድ አለበት የሚለውን ኃላፊነት ወስዶ ብቻውን መፈክሮችን ይዞ መውጣት ምን ያክል የብሶት ደረጃ ላይ እንደደረሰ ህዝቡ የሚያሳይ ነው። ይህንን እንግዲህ ወደፊት የምናየው ሆኖ በአዲስ አበባም ከፍተኛ ውጥረት ነው ያለው። በተለይ ሰሞኑን አዲስ አበባ ያለው ውክልና ለኦህዴድ ተላልፎ ለመሰጠት የተደረገው እንቅስቃሴም ብዙ ሰዎችን እንደዚሁ ተስፋ ያስቆረጠና እስካሁን ከነበረው አጠቃላይ በደል በአጠቃላይ ወደፊት አዲስ አበባን በማንነት ሙሉ በሙሉ አሳልፎ የሰጠ ነው በሚል ተቃውሞዎች እንደዚሁ እየተነሱ ነው የሚገኙት። ከዚህ ጋር በተያያዘ በአገራዊ ምክክር ኮሚሽኑ ላይ የአዲስ አበባ ከተማ አጀንዳን ማሰባሰብ ማጠቃለያ መድረክ ላይ የኮሚሽኑ ከፍተኛ አመራር ዶክተር ዮናስ አዳዬ ከአሰራርና መመሪያዎች ጣልቃ ገብተዋል ሲሉ ተሳታፊዎቹ ይህንን ጨምረው ገልጸዋል። እንግዲህ በምክክር ኮሚሽኑ በመጨረሻዎቹ 3 ቀናት የነበረውን አጠቃላይ ክስተት በተመለከተ መረጃዎች እየደረሷችሁ ነው። ከዚህ ጋር በተያያዘ እንግዲህ ዶክተር ዮናስ አዳዬ ከአሰራርና ከመመሪያ ውጭ የ4000 ተሰብሳቢዎች ከፈረሙባቸውና ካጸደቋቸው አጀንዳዎች ውጭ በኋላ ከኪሱ ወረቀት አውጥቶ በማንበብ የኦህዴድ ብልጽግና የሰጠውን ተልእኮና የብልጽግናን ውሳኔ በመድረክ ማንበቡ ተቃውሞዎችን ቀስቅሷል። የመድረኩ ተሳታፊዎች እንደገለጹት ምክክር ኮሚሽኑ አባልና የአዲስ አበባ ዩኒቨርሲቲ መምህር የሆኑት ዶክተር ዮናስ አዳዬ ከተሳታፊዎቹ ውሳኔ ውጭ የተዘጋጀ አጀንዳ ተወያዮቹ እንዲያነቡት ከፍተኛ ጫና አድርገው የነበረ ቢሆንም ዶክተር ዮናስ አዳዬ ይህንን የሚያነብላቸው በማጣታቸው እና ቀድሞ ከነ አብይ አህመድ ጋር በነበራቸው ግንኙነት አማካኝነት ኮሚሽነር የሆኑት የአብይ አህመድ የመመረቂያ ጽሑፍ ላይ ይህ ሰውዬ በተደጋጋሚ ስሙ ይነሳል። እንግዲህ ከዚህ ጋር በተያያዘ ያልተወያየንበትና በጓዳ የተዘጋጀን አጀንዳ ለህዝብ አናነብም ያሉ ተሳታፊዎች መኖራቸውን ተከትሎ ራሱ ሊያነበው ችሏል ነው ያሉት። ተፈራርመውና በቪዲዮ ተቀርጾ ያስረከቡትን ትክክለኛ አጀንዳ ከመድረክ ከተነበበ በኋላ ዶክተር ዮናስ አዳዬ ተሳታፊዎቹን ለማስነበብ ያደረገው ጥረት ያልተሳካለትን ቁራጭ ወረቀት አውጥቶ ከኪሱ አንብቧል ነው የተባለው። ድርጊቱ ከአሰራር ከደንብ ውጭ እንደሆነና ኮሚሽኑ ገለልተኝነትን ሙሉ በሙሉ የሚያጋልጥና
ተሳታፊዎቹም ኮሚሽኑ ከአሰራርና መርህ ውጭ የወጣበትን እና የተጣለበትን ኃላፊነት በመተው ለገዢው ኦህዴድ ብልጽግና ወገንተኝነቱን ያሳየበት አጋጣሚ ነው ሲሉ ገልጸዋል። ክስተቱ የህዝብ አመኔታን የሚያጣምና ኮሚሽኑ ውድቀቱን የሚያሳይ ነው። አጀንዳውም እሱ ከኪሱ ያነበበው አጀንዳ ተወያዮቹ እንደማያውቁት ሊታወቅ ይገባል ብለዋል። እንግዲህ ምናልባት በምክክር ኮሚሽኑ ጉዳይ ላይ የተለያዩ መረጃዎችን ሳደርሳችሁ ቆይቻለሁ። እንግዲህ ከዚህ በኋላ በዚህ ጉዳይ ላይ አንመለስበትም። ወትሮም በተለያየ መንገድ መካሄድ የለበትም የሚለው አቋም ይታወቃል። ወደ ምክክር ከገባ በኋላ ኦህዴድን ያጋለጠ ሆኗል። ብዙ በተለይ የኢትዮጵያ ብሔር ብሔረሰቦች ያላቸውን አቋም አሳይተዋል። በዚህም 94 በመቶ ድምፅ ውሳኔ አቋማቸውን አስቀምጠዋል። እንግዲህ የሚሻር ከሆነ ወደፊት አብሮ የሚታይ ይሆናል። ይህን እንግዲህ የተሳታፊዎችም ኦህዴድን መታገል ግዴታ የሚሆነው በእነዚህ ባህሪያቶቹ ምክንያት እንደሆነ በደንብ የተገለጠላቸው ነው የሆነው። ከዚህ ጋር በተያያዘ ብዙዎቹ እንግዲህ በተለያየ መንገድ መልእክቶችን ሲያስተላልፉ ድምፁን ሲሉ ተሰምተዋል። ያልጠበቁት ነገር እንደገጠማቸው እየገለጹ ቢሆንም በተደጋጋሚ ግን ከኦህዴድ ጋር የፖለቲካ ውይይት አድርጎ የፖለቲካ መብትና ጥቅሞችን በድርድር ለማስከበር የማይቻልበት አጋጣሚ እንዳለ አሁን መገንዘባቸውም ቢሆን የዘገየም ቢሆን እንግዲህ ለእነሱ ለወደፊት የፖለቲካ ውሳኔ የሚጠቅማቸው ይሆናል። ወደ ሌሎች መረጃዎች እሄዳለሁ። በሰሜን ወሎ ዞን ጃራ ካምፕ ተፈናቃዮች ዋና ችግር ውስጥ መግባታቸውን ገልጸዋል። የእርዳታ እህል ድጋፍ መቋረጡን አሳውቀዋል። የእህል መጠን መቀነሱንም እንደዚሁ ገልጸዋል። ላለፉት ጊዜያት በነፍስ ወከፍ ይሰጥ የነበረው 15 ኪሎ ግራም የእርዳታ እህል አሁን መጠኑ ተቀንሷል ብለዋል። ከዚህ ቀደም የሚደረጉ የነበሩ ድጋፎችም እንደዚሁ የንጽህና መጠበቂያ፣ ዘይትና ሌሎች ድጋፎች ሙሉ በሙሉ መቋረጣቸውን ገልጸዋል። ተፈናቃዮቹ የሚጠለሉባቸው ሸራዎች በማርጀታቸው ምክንያት የተቀደዱ ሲሆን እስካሁን ምንም አይነት ጥገና ስላልተደረገላቸው ለዝናብ፣ ለፀሐይ እንዲሁም ደግሞ ለተጋላጭ ሁኔታዎች መዳረጋቸውን አሳውቀዋል። ወደ ወለጋ ትመለሳላችሁ በሚል ተደጋጋሚ ቃል የተገባላቸው ቢሆንም ባለመመለሳቸው እስካሁን ድረስ ለችግር መጋለጣቸውን ገልጸው ካምፑ ችግር የተነሳ ተስፋ ቆርጠው ወደ ወለጋ ከተመለሱት መካከል ሰሞኑን በነ ሽመልስ አብዲሳ ጸጥታ ኃይሎች 4 መገደላቸውን በካምፕ ውስጥ ያሉ ሰዎች መስማታቸውን ለኢትዮ ፎከስ ገልጸዋል። ከ8000 በላይ የሚሆኑ ተፈናቃዮች ከቤተሰቦቻቸው ምንም አይነት ዘላቂ መፍትሄ ሳያገኙ እስካሁን ለ7 ዓመታት በመጠለያ ካምፕ ውስጥ መሆናቸው ያለውን ችግር እና ስር የሰደደ መፍትሄ አልባነት የሚያሳይ ነው ሲሉ አጣዳፊ የሰብአዊ እርዳታው ቢያንስ እንዲቀጥልላቸው ጥሪ አቅርበዋል። ከዚህ ጋር በተያያዘ ለማነጋገር የሞከርኳቸው የሰሜን ወሎና የአማራ ክልል የእርዳታ ማስተባበሪያ ኃላፊዎች ስልክ ሊመልሱ አልቻሉም። ወደ ምስራቅ ወለጋና አካባቢ የሚወስዱን መረጃዎች አስከትላለሁ። ከሐምሌ 12 ቀን ጀምሮ በተከፈተው ጥቃት በውል ያልተገለጹ አረጋውያን፣ ሴቶች፣ ነፍሰ ጡሮችና ህፃናት መገደላቸውና ከቀያቸው መፈናቀላቸውን የወጡ መረጃዎች ገልጸዋል። በተፈጸመው በዚህ ጥቃት መንደር 3 ፈንድቃ ቀበሌ የሚገኘው የለሚ ተክለ ሃይማኖት ቤተክርስቲያን መኖሪያ ቤቶች እንዲሁም የእርሻ ሰብል ጎተራዎች ሙሉ በሙሉ መውደማቸው ተገልጿል። በጥቃቱ ምክንያት ከአንገርጉትን አካባቢ በጥቂት የተረፉ ሰዎች ወደ ነቀምት ከተማ በመሸሽ ቅዱስ ጊዮርጊስ ቤተክርስቲያን እና ገብርኤል ቤተክርስቲያን ተጠልለው የነበረ ቢሆንም የከተማው አስተዳደርና የከተማው የጸጥታ አካላት ተፈናቃዮቹ በግዳጅ ወደ መጡበት በአውቶቡስ ጭነው ወደ አንገርጉትን እንዲመለሱ ማድረጋቸው ተገልጿል። በአሁኑ ወቅት ተፈናቃዮቹ ወደ ቦታቸው ከተመለሱ በኋላ ከፍተኛ ስጋትና አደጋ ውስጥ መግባታቸውን ገልጸዋል። በሌላ በኩል ወደ አማራ ክልል ስንሄድ ደግሞ ከወታደራዊ ግዳጅ ጋር በተያያዘ በራያ ቆቦ እና በአካባቢው በተፈጸመ አስገዳጅ ወታደራዊ ምልመላ ምክንያት ወጣቶች ህይወታቸው እያለፈ እንደሆነ ተገልጿል። በራያ ቆቦ ወረዳ 5 ወጣቶች ህይወታቸው ማለፉን የገለጹት የሰሜን ወሎ ራያ ቆቦ ወረዳ የመረጃ ምንጮች በአስገዳጅ ወታደራዊ ምልመላን በመቃወም 5 ወጣቶች በኤሌክትሪክ እና ከፎቅ ራሳቸውን ወርረው ራሳቸውን አጥፍተው ህይወታቸውን አጥፍተዋል ተብሏል። ወጣቶቹ ከሰሜን ወሎ ደጋማ አካባቢዎች ለእርሻና ለጉልበት ስራ ወደ ቆቦ የወረዱ ሲሆን ሰሞኑን በርካቶቹ መታፈሳቸውን ተከትሎ እንግዲህ 5ቱ ህይወታቸው በዚህ መንገድ አልፏል። ያው እንግዲህ ይህንን በተመለከተ ያው የህይወት ምርጫ ስለሆነ ነው ራሳቸውን በኤሌክትሪክ ለአደጋ አጋልጠው ህይወታቸው ከሚያልፍ ከፎቅ ከሚወረውሩ ሌሎች አማራጮች ነበሯቸው፣ ወደ ፋኖ መቀላቀል ይችላሉ ወይም ደግሞ ሌላ አማራጭ ነበራቸው የሚሉ አስተያየቶች ይኖራሉ። ሆኖም እንግዲህ ይህንን አድርገዋል። በአስገዳጅ ሁኔታ ወታደራዊ ምልመላው የደረሰበትን የከፋ ደረጃ ያሳያል። በጎንደር፣ ደብረ ማርቆስ፣ ባህር ዳር፣ ደሴ፣ ወልዲያ፣ ደብረ ታቦር፣ ደብረ ብርሃንን ጨምሮ በዞን ማዕከላት ጊዜያዊ ማቆያ በርካታ ወጣቶች በግዳጅ ከተለያዩ አካባቢ ተያዙ እንዲሰባሰቡ እየተደረጉ ነው። በኦሮሚያ ክልል በተመሳሳይ እንደዚሁ የዞንና የወረዳ ማዕከላትን ጨምሮ ወጣቶች በግዳጅ እየተሰባሰቡ ሲሆን ወደ ወታደራዊ ማሰልጠኛዎች በሚቀጥሉት 2 ሳምንታት እንደሚወሰዱ ታውቋል።
የአካባቢው አስተዳደር የተሰጣቸው ወጣቶች ኮታ ቁጥር ያልሞላላቸው በመሆኑ የአካባቢው የብልጽግና ባለስልጣናት የሚሊሻ ኃይሎች ወጣቶቹን በአስገዳጅ መንገድ በማፈስ ላይ እንደሚገኙና ይህም በወጣቶች ላይ ከፍተኛ የደህንነት ስጋት ደቅኖ እንደሚገኝና በርካቶቹ ከከተሞች እየጠፉ ወደ ገጠራማ አካባቢ እየገቡ መሆናቸው ተገልጿል። በሌላ በኩል ወለጋ አካባቢ ካሉ መረጃዎች ተጨማሪ በወለጋ ጊዜያዊ ወታደራዊ ካምፕ የወጡ የጦር አባላት ወደ ፋኖና ወደ ጃልመሮ ጦር መቀላቀላቸውን የሚገልጹ መረጃዎች ወጥተዋል። በወለጋ ጉትን ቀጠና ቱሉጋና ተብሎ በሚጠራ ጊዜያዊ ወታደራዊ ካምፕ ውስጥ ሰፍረው የነበሩ የመከላከያ አባላት የመከላከያ የሻለቃ አዛዥን ጨምሮ በርካታ ወታደሮች ከግዳጅ ቀጠናቸው በመውጣት በአካባቢው የሚንቀሳቀሱ የፋኖና የኦነግ ኃይሎችን መቀላቀላቸውን የመረጃ ምንጮቹ ገልጸዋል። እንደ መረጃ ምንጮቹ ገለጻ ከሆነ በካምፑ ቢያንስ 42 የሚደርሱ ወታደሮች ስለ መቀላቀላቸው ሲገልጹ ከነዚህ ውስጥ 27 የሚሆኑት ወደ ፋኖ ሲቀላቀሉ፣ ቀሪዎቹ ደግሞ ወደ ነጃልመሮ የኦነግ ኃይል ተቀላቅለዋል ነው ያሉት። ወታደሮቹ ከግዳጅና ስምሪት ቀጠና የወጡበት ዋና ምክንያት በአካባቢው ሰሞኑን እየተደረገ ያለውን የኦሮሚያ ክልል የጸጥታ አካላት በተለይ ገዳ ኮማንዶ የተባለው ኃይል የሚፈጽመውን የንጹሃን ጥቃት በመቃወምና ጉዳዩ እንዲቆም በተደጋጋሚ ጥያቄ ቢያቀርቡም የሚሰማ ባለመኖሩ የተቀናጀ ፖለቲካዊ ጥቃት መፈጸሙን ተከትሎ በንጹሃን ዜጎች ላይ የሚደርሰውን ጥቃት በመቃወም እንደሆነ ተጠቅሷል። በቀጠናው የገባው ገዳ ኮማንዶ የተባለው የሽመልስ አብዲሳ የጸጥታ ኃይል በጉትን፣ ሻሾበር፣ እንዶደ ዲቾ፣ ፈንዲቃመ፣ መንደር 3 በተባሉ አካባቢዎች በፈጸማቸው ጥቃቶች በርካታ መኖሪያ መንደሮች ወድመዋል። 5 ትንንሽ የገጠር መንደሮች ሙሉ በሙሉ መቃጠላቸው፣ ሃይማኖታዊ ተቋማት መውደማቸውን የወጡ መረጃዎች ገልጸዋል። ወታደሮቹ ጥቃቱ እንዲቆም ቢጠይቁም ምላሽ ባለማግኘታቸው ተቃውሟቸውን በመግለጽ ስምሪት ማቋረጣቸውና ወደ ፋኖና ወደ ኦነግ መቀላቀላቸውን መረጃዎች ገልጸዋል። ይህ ክስተት በክልሉ የፖለቲካና የጸጥታ መዋቅር ውስጥ ከፍተኛ መከፋፈል እየፈጠረ እንደሚገኝ የገለጹት የመረጃ ምንጮች የጉትን አካባቢ የካቢኔ አባላት ቀደም ብሎ ገዳ ኮማንዶ የሚፈጽመውን አስነዋሪ ድርጊት በመቃወም በመከላከያ እንዲተካ ያቀረቡት ጥያቄ ጭምር ማለመግባባት መጠናቀቁ ይታወቃል። ቃል በቃል የተባሉት እንግዲህ እነሱ ይህንን ጥያቄ ያቀረባችሁት እናንተ ኦሮሞ ናችሁ ወይስ ደግሞ ኦሮሞኛ የምትናገሩ ፋኖ ናችሁ በሚል አዛዦቻቸው ገዳ ኮማንዶ የተሰጠውን ንጹሃን ላይ የሚፈጽመውን ጥቃት አጠናክሮ እንደሚቀጥል ነው እንግዲህ የተገለጸው። የወረዳው ካቢኔ አባላት ጉዳዩን በመረዳት እንግዲህ ከሲቪሊያን ላይ የሚፈጸም ጥቃት የአማራና የኦሮሞን ሕዝብ ያጋጫል በሚል ነው እንግዲህ አቋም ወስደው የነበሩት። ምን ያክል ኃላፊነት እንደወሰዱ ይሄ ያሳያል። በምስራቅ ወለጋ ጉትን ወረዳና አካባቢው በሃይማኖት ተቋማትና አገልጋዮች ላይ የተፈጸሙ ጥቃቶችን በተመለከተም ከወጡ መረጃዎች መካከል በተለይ ምስራቅ ወለጋ ጉትን ወረዳና አካባቢው ሰሞኑን 5 በላይ ካህናትና ቀሳውስት ጥቃት ተፈጽሞባቸው ህይወታቸው ያለፈና በከባድ የአካል ጉዳት ውስጥ የሚገኙ መኖራቸው ታውቋል። 2ቱ በአሰቃቂ ሁኔታ ተገድለዋል። 3ቱ ደግሞ ከባድ የአካል ጉዳት ደርሶባቸዋል ተብሏል። እነዚህ ካህናት ናቸው፣ ሲቪሊያን ሳይጨምር። የለሚ ተክለ ሃይማኖት ቤተክርስቲያን ሙሉ በሙሉ በሳት እንዲወድም ሲደረግ የቅድስት ሥላሴና ቅድስት ማርያም አብያተ ክርስቲያናት ደግሞ በገዳ ኮማንዶ ጊዜያዊ ወታደራዊ ካምፕ ነው በምሽግነት እያገለገሉ ይገኛሉ ብለዋል። የሃይማኖትና የማህበራዊ አገልግሎት መስጫ ተቋማትን ለወታደራዊ ካምፕነትና ለምሽግ መጠቀም ዓለም አቀፍ የጦር ወንጀል እንደሆነ የመረጃ ምንጮቹ ገልጸው ይህም ከባድ የሆነ የህግ ጥሰት ነው እየተፈጸመ ያለው ብለዋል። ወደ ሌላ የግንባር መረጃችን ስናልፍ በጉጂ ዞን በጊዜያዊ ወታደራዊ ካምፕ ላይ በተፈጸመ ጥቃት የሰው ህይወት ማለፉን፣ የቁሳቁስ ኪሳራ መድረሱን የወጡ መረጃዎች ገልጸዋል። በኦሮሚያ ክልል ጉጂ ዞን ቡሌሆራ ወረዳ በሚገኘው መካኒሳ ተብሎ በሚጠራ ጊዜያዊ ወታደራዊ ካምፕ ላይ በታጣቂዎች በተፈጸመ ጥቃት ከፍተኛ የሰው ህይወት ማለፉንና ከፍተኛ ወታደራዊ ቁሳዊ ኪሳራ መድረሱን የመረጃ ምንጮች ገልጸዋል። በዞኑ ቂሊንሶ ቀበሌ ልዩ ስሙ መካኒሳ ተብሎ በሚጠራው አካባቢ ረጲ ሎላ ወይም ደግሞ የኦሮሚያ የጸረ ሽምቅ ተብሎ የሚጠራው ኃይል ጊዜያዊ ካምፕ ላይ ነው ጥቃት የተፈጸመው። የኦሮሚያ የጸረ ሽምቅ ወይም ደግሞ ረጲ ሎላ ካምፕ ላይ በተፈጸመው ጥቃት የአዛዡን ጨምሮ በርካቶቹ ህይወታቸው ማለፉንና ከካምፕ ውስጥ ከነበሩት ውስጥ የወጣ የለም፣ ሁሉም መደምሰሳቸው ነው የተገለጸው። ከተለያዩ የመረጃ ምንጮችና እንዲሁም ደግሞ ከማህበራዊ ሚዲያ ከተሰራጩ ተንቀሳቃሽ ምስሎችና ቪዲዮዎች ለመረዳት እንደተቻለው በጥቃቱ ወቅት በካምፕ ውስጥ የነበሩ የረጲ ሎላ ወይም ደግሞ የጸረ ሽምቅ ኃይሎች ሙሉ በሙሉ ተደምሰዋል። የተረፈ ሰው በህይወት የለም። ተጨማሪም የኦነግ ታጣቂዎች ጥቃቱን ካደረሱ በኋላ በካምፕ ውስጥ የነበሩ በርካታ የጦር መሳሪያዎችን፣ የሎጂስቲክ ተተኳሾችን፣ የደረቅ ሬሽንና አቅርቦቶችን መማረካቸውን የወጡ መረጃዎች ጠቁመዋል።
ከጥቃቱ በኋላ በአካባቢ የሚገኙ ነዋሪዎች የሟቾችን አስከሬን በቡድን በማንሳት የቀብር ስነ ስርዓት መፈጸማቸውን የገለጹት የመረጃ ምንጮች ክስተቱን ተከትሎ ወደ አካባቢው መከላከያ እንዲገባና ስምሪት እንዲወስድ መደረጉን የወጡ መረጃዎች ይጠቁመዋል። በሌላ መረጃ እነ ሽመልስ አብዲሳ ከኃላፊነት ተነስተዋል፣ ከስልጣን ተነስተዋል የሚለውን በተመለከተ ደግሞ ያለውን መረጃ ወደ እናንተ ላድርስ። በኦሮሚያ ክልል አመራሮች ሽግሽግ ወይም ደግሞ ከስልጣንና ከኃላፊነት የተነሱ አዲስ የተሾሙ አሉ በሚል በማህበራዊ ሚዲያ እየተሰራጩ ያሉ መረጃዎችን በተመለከተ እስካሁን ድረስ የተረጋገጠ እውነተኛ መረጃ ለማግኘት አልተቻለም። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ከስልጣን ተነስተው በሚለው ማህበራዊ ሚዲያ ላይ ለማጣራት በተሞከረው መሰረት እስካሁን በትክክለኛ የመረጃ ምንጮች ለማረጋገጥ አልተቻለም። የቀድሞ የአዲስ አበባ ከንቲባ እና አሁን የኢትዮ ጅቡቲ የምድር ባቡር አክሲዮን ዋና ስራ አስፈጻሚ ታከለ ኡማ የኦሮሚያ ክልል ፕሬዝዳንት ሆነው ተሾመዋል በሚል በማህበራዊ ሚዲያ የተሰራጨው ወሬም እንደዚሁ እስካሁን ማረጋገጫ አልተገኘለትም። በተጨማሪ ዶክተር በቄላ የኦሮሚያ ክልል ምክትል ፕሬዝዳንት፣ አቶ ከፍያለው ተፈራ የኦሮሚያ ክልል ብልጽግና ቅርንጫፍ ጽህፈት ቤት ኃላፊ፣ አቶ ሳዳት ናሻ የፖለቲካ ዘርፍ ኃላፊ፣ አቶ ታረቀኝ ቡሉልታ የብልጽግና ጽህፈት ቤት የአስተዳደር ኃላፊ እና የአደረጃጀት ኃላፊ ሆነው ተሾመዋል የሚሉት መረጃዎች እስካሁን ድረስ በይፋዊ በሚመለከተው አካል የተረጋገጠ ምንጭ የላቸውም። የኦሮሚያ ክልል ተብሎ የሚጠራው ክልል ከተቋቋመ ወዲህ በታሪክ ለመጀመሪያ ጊዜ ክልሉን ለ7 ዓመታት ያህል በፕሬዝዳንትነት የመሩት አቶ ሽመልስ አብዲሳ በቀላሉ ከኃላፊነታቸውም ይነሳሉ ተብሎ አይጠበቅም። የተለያዩ ጉዳዮች አሉ። ሽመልስ አብዲሳ የዘረጋው ኔትወርክ አለ። አብይ አህመድን የሚገዳደርበት የራሱ በእርግጥ ተናበው ይሰራሉ። ስልጣኑን ላለማጣት የዘረጋው የኢኮኖሚ የደህንነት መዋቅር አለ። ከዛ ባሻገር ደግሞ ሽመልስ አብዲሳ በሸዋ ፖለቲካ መቀጠል አለበት በሚል በወታደሮችም እንዲሁም ደግሞ አሁን ባለው የኦህዴድ የፖለቲካ አስኳል ውስጥ የሸዋ ፖለቲካ የኦህዴድ የኦሮሚያ ክልል የፖለቲካ አስኳል ነው የሚለውን ጉዳይ በሚያስጠብቁ ቡድኖች ስልጣኑ እየተጠበቀ እንደሆነ ነው መረጃዎች የሚጠቁሙት። ወደ ሌሎች መረጃዎች ሲሄድ በነሐሴ 17 በዛሬ በሸዋ ቀጠና አሳምነው 5ኛ ዕዝ አጼ አምደ ጽዮን ኮር ንጉሥ ሳህለ ሥላሴ ክፍለ ጦር በሰጠው መግለጫ የመንግስት የጦር አባላት ሚሊሻና የመከላከያ አባላት ከነሙሉ ትጥቃቸው ፋኖን መቀላቀላቸውን ገልጿል። የኮሩ ሚዲያና ኮሙኒኬሽን መምሪያ ይፋ ባደረገው መረጃ መሰረት ከ112ኛ አየር ወለድ ኮማንዶ ክፍለ ጦር ከሌሎች አደረጃጀቶች የመጡ የመከላከያ አባላትና ሚሊሻዎች ወደ ፋኖ ተቀላቅለዋል። በአካባቢ የሚገኘው ንጉሥ ሳህለ ሥላሴ ክፍለ ጦር አቀባበል አድርጎላቸዋል። በዚህም ክላሽንኮቭ ባለ 2 እግር 7 ተተኳሽ ጥይቶች ከ1400 በላይ የጥይት ካዝናዎች ከ27 በላይ ኤፍ1 ቦምቦች 8 የደረት ትጥቆች ወታደራዊ ቦርሳዎችን ጨምሮ እነዚህን የያዙ ወታደሮች ናቸው ወደ ፋኖ የተቀላቀሉት። የህዝብ ግንኙነት መምሪያው መግለጫውን ሲያጠናቅቅ ያገዛዙ ውድቀት የተረዱ የሰራዊት አባላት የእነሱን ብልሃት በመከተል ህይወታቸውን እንዲታደጉ ሌሎችን ጥሪ አቅርቧል። ህልውናችን በተባበረ ክንዳችን እናስጠብቃለን በሚል ባወጣው መግለጫ በርካታ ወታደሮች በየጊዜው ወደ ፋኖ እየተቀላቀሉ መሆናቸውን ጨምሮ ገልጿል። ወደ ሌሎች መረጃዎች ይሄዳለው። የኢራን የደህንነት ሚኒስተር ናይባሲጅ ፓራሚሊተሪ ወታደራዊ አዛዥ ሆይሰን ታይብ አሜሪካና እስራኤል ከዚህ ቀደም የነበራቸው ዓለም አቀፋዊ ቀጠናዊ እንዲሁም ደግሞ ዲፕሎማሲያዊ የፖለቲካና ወታደራዊ ተጽዕኖ እያበቃ ነው ብለዋል። ታይብ እንደተናገሩት የዓለም የኃይል ሚዛን እየተቀየረ ሲሆን አሁን አሜሪካና እስራኤል በአሁኑ ወቅት በደካማ ስትራቴጂካዊ ቁመና ላይ ይገኛሉ። በዓለም ላይ ያላቸው የፖለቲካ ወታደራዊ ዲፕሎማሲያዊና ወታደራዊ ተጽዕኖ እየተዳከመ ይገኛሉ። የአውሮፓ ሀገራት በዋሽንግተን ደህንነት ፖሊሲ ላይ በመደገፋቸው ምክንያት የበታችነትና የውርደት ስሜት እንደተሰማቸው እንደዚሁ የኢራኑ ባለስልጣን ገልጸዋል። ተቃዋሚዎቻቸው ወደ ድርድር ጠረጴዛ ለመመለስ የሚያሳዩትን ፍላጎት እስራኤልና አሜሪካን ማለታቸው ነው ኢራናውያን በጥንቃቄ ሊመለከቱት እንደሚገባና ቀደም ሲል የገቧቸውን ቃላት ማፍረሳቸውን ጠቁመዋል። ከዚህ ጋር በተያያዘ እንደዚሁ ወደ ሌላ መረጃ ሄዳለው። በኢራን ጋር በተያያዘ የአሜሪካ ማዕቀብ በመጣስ ከኢራን የነዳጅ እና ወታደራዊ ትስስር አላት የተባለች መርከብ እንደዚሁ በቁጥጥር ስር ውላለች። የኤርትራ ሰንደቅ ዓላማ የሰቀለችውና በኢራን የነዳጅ ማዕቀብ መሸሸጊያ መረብ ውስጥ ስትሳተፍ የነበረች ሲቡ አንድ የተሰኘች መርከብ በኤደን ባህረ ሰላጤ ላይ በቁጥጥር ስር መዋሏ ታውቋል። ከዚህ ጋር በተያያዘ እንግዲህ የኤርትራን ባንዲራ መጠቀሟና የእሷ ደግሞ መርከቧ የቴህራን ወይም የኢራን መሆኗ ከአሜሪካ እና ከኢራን ውጥረት አንጻር በቀጠናው ሌላ አዲስ ስጋት ይፈጥራል የሚሉ መረጃዎች ወጥተዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ለኢራን የኢኮኖሚ ህይወት የሚዘረጉ ትብብር የሚያደርጉ ሀገራት ላይ
ጠንካራ እርምጃ እንደሚወስዱ እየዛቱ ባሉበት በዚህ በዩናይትድ ስቴትስ የፋይናንስ ሚኒስትር ማዕቀብ የተጣለባት ይቺ መርከብ በየመን የባህር ዳርቻ አቅራቢያ በታጠቁ አካላት ከተያዘች በኋላ ወደ ሶማሊያ እንድታመራ መደረጓንም የወጡ መረጃዎች ገልጸዋል። ይህ ክስተት የኢራን የድብቅ ንግድ መርከብ፣ የሁቲ አማጽያን የሎጂስቲክ እንቅስቃሴና የሶማሊያ የባህር ላይ ዘረፋ የሚገናኙበት አደገኛ ቀጠና እንደሆነም ታውቋል። ከዚህ ጋር በተያያዘ ከ2016 ከ2021 ከኢራን እስላማዊ ጥበቃ ኃይል IRGC ጋር ትስስር የነበራት ኤምሲ ሳቪዝ ተብላ የምትጠራ መርከብም በዳህላክ ደሴቶች አካባቢ ስትሰራ የነበረ እንደሆነ ካሁን በፊት የወጡ መረጃዎች ገልጸዋል። መርከቧን በእስራኤል ተመታ መውደሟን የሚገልጹ መረጃዎች ወጥተዋል። በተጨማሪ በኤርትራ በኩል የሚያልፉ የኢራን ተጽዕኖዎችን በሚል እንደዚሁ ሞሳድና ሌሎች ሚዲያዎች ካወጧቸው መረጃዎች መካከል ለሱዳን ጦር ኃይል ሳፍ የሚላኩ የኢራን ሰራሽ ሞሃጀር ድሮኖችና ወታደራዊ ቁሳቁሶች በአስመራ ሎጂስቲክ መስመር በኩል እንደሚያልፉ ሞሳድ እንደሚያምን እንደዚሁ በኮሜንተሪው ማውጣቱም ይታወቃል። ከዚህ ጋር በተያያዘ ኤርትራ መንግስት በኩል በተሰጠ ይፋዊ ምላሽም ሆነ ማብራሪያ የለም። በአሁኑ ወቅት ግን ኤርትራ ከመቼውም ጊዜ በላይ በአሜሪካ እና በምዕራባውያን ተፈላጊነቷ ጨምሯል። የኤርትራ የዲፕሎማሲ ተፈላጊነት እየጨመረ መምጣቱን የሚያሳዩ መረጃዎች ወጥተዋል። በተለይ ከአሜሪካ ጋር ያላት የዲፕሎማሲ ግንኙነት በፍጥነት እየተሻሻለ እንደሚገኝና በተለይ የሆርሙዝ ሰርጥ መዘጋትን ተከትሎ በአሜሪካና በኢራን መካከል የተፈጠረው ውጥረት የቀይ ባህር ቀጠና ውስጥ አሜሪካ ኤርትራን ወሳኝ የተቀራራቢ ዲፕሎማሲያዊ ግንኙነት እንድትመሰረት ትልቅ አስተዋጽኦ ማበርከቱን የወታደራዊና የጂኦፖለቲካ ተንታኞች ይናገራሉ። ይህንን መነሻ በማድረግ ዶናልድ ትራምፕ አስተዳደር ለኤርትራ በርካታ የዲፕሎማሲ በሮችን እየከፈቱ ሲገኙ ባለፈው በቅርቡ በካይሮ የኤርትራና የአሜሪካ ከፍተኛ ባለስልጣናት መካከል የተካሄደው ውይይትም የዚሁ አዲስ የዲፕሎማሲ ምዕራፍ ማሳያ ተደርጎ ይወሰዳል። በቀይ ባህርና በባኤል መንድብ ስትራቴጂክ ቀጠና ላይ የምትገኘው ኤርትራ አሁን በአሜሪካ ተፈላጊነቷ እየጨመረ እንደሆነ ነው መረጃዎች የሚገልጹት። ከተያዘችው ኢራን በባለቤትነት ኢራን ጋር የተያዘችው መርከብ በተመለከተ ከኤርትራ በኩል የሚሰጥ መግለጫ ካለ ተመልሶ የሚቀርብ ይሆናል። ሱዳን የተመለከቱ መረጃዎችን አስከትላለሁ። በምስራቅ አፍሪካ በሱዳን ቀጠና ያለውን አጠቃላይ ሁኔታ በተመለከተ የሱዳኑ አልቡርሃንና የሱዳኑ መሐመድ ደጋሎ ፊት ለፊት ካልተገናኙ በስተቀረ የሱዳን ጦርነት ይባባሳል ተብሏል። የሱዳን ተመራማሪና እንዲሁም ደግሞ የፖለቲካ ተንታኝ አልኑር ሐምድን እንደገለጹት በጀነራል አብዱልፈታህ አልቡርሃንና በዋና አዛዥ መሐመድ ሐምዳን ደጋሎ ህምደቴ መካከል የሚደረግ ቀጥታ ውይይት ለሱዳን ብቸኛ መፍትሄ ነው ሲሉ ገልጸዋል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ማርዲያት ሁለቱ ተፋላሚ ኃይሎችን ደጋሎንና አልቡርሃንን ለማደራደር እንቅስቃሴ መጀመራቸውን የወጡ መረጃዎች ገልጸዋል። ደቡብ ሱዳን ሁለቱን ለማነጋገር ዝግጅቷን ጨርሳ በተናጠል እያነጋገረች እንደሆነ የወጡ የዲፕሎማሲ መረጃዎች ገልጸዋል። ከዚህ ቀደም በጅዳ ሳውዲ አረቢያ፣ በናማና በጀኔቫ የተደረጉ የሰላም ንግግሮች ሙሉ በሙሉ መክሸፋቸው ይታወቃል። ሁለቱም ወገኖች አሁንም ወታደራዊ አማራጭን በመከተላቸው ምክንያት የሱዳን ቀውስ ተባብሶ ቀጥሏል። በምድር ላይ አስከፊ ከሚባሉት የሰብአዊ ቀውሶች የሱዳኑ አሁን ቀዳሚ ሆኗል። ይህ የሱዳን ሰብአዊ ቀውስ መባባሱን ተከትሎ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በዛሬው ዕለት ስብሰባ ያደርጋል። በሱዳን ጉዳይ ላይ አዳዲስ ውሳኔዎችን ያስተላልፋል ተብሎ ይጠበቃል። ለሰዓት የነበሩ መረጃዎች እነዚህ ናቸው። በሌላ መረጃ ሰዓት እስከምንገናኝ ድረስ ስለተከታተላችሁ በእጅጉ አመሰግናለሁ። መልካም